አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ወደ ቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል የፊታችን ሰኞ ግንቦት 24 2018 በሚደረገው 7ኛው ሀገራዊ ጠቅላላ ምርጫ ድምጽ መስጫ ቀንን አስመልክቶ መግለጫ የሰጠው የኢትዮጵያ ምርጫ ቦርድ በአማራና ትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የመንገድ ትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ሁሉም አሽከርካሪዎች እንደገና እንዲሰለጥኑ እንደሚደረግ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። የኢትዮ ቴሌኮም አክሲዮኖች በካፒታል ገበያ ባለስልጣን በይፋ ተመዘገቡ። ተቋሙም ለባለ አክሲዮኖች ተጨማሪ ጥሪ አስተላልፏል። 1447ኛው የኢድ አልአድሃ አረፋ በዓልን በማስመልከት በሚሊዮኖች የሚቆጠሩ ሁጃዶች ወይንም ሀጅ አድራጊዎች በመካ አረፋ ኮረብታ ጸሎት ማድረጋቸው ተገለጸም። በአውሮፓ ወቅቱን ያልጠበቀው የሙቀት ማዕበል የሰዎችን ሕይወት እያጠፋ ነው ተባለም። ወደ ቤተሰቦቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። የፊታችን ሰኞ ግንቦት 24 2018 ዓ.ም በሚደረገው 7ኛው ሀገራዊ ጠቅላላ ምርጫ የድምጽ መስጫ ቀንን አስመልክቶ መግለጫ የሰጠው የኢትዮጵያ ምርጫ ቦርድ በአማራና ትግራይ ክልል በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 ምርጫ ክልሎች ምርጫ እንደማይካሄድ ተናግረዋል። በአማራ ክልል የት ነው የማይደረገው ለሚለው ጥያቄ በደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ቦታዎች ምርጫ የማይደረግባቸው እንደሆነ ተጠቁሟል። በተያያዘም 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ መሆናቸውንና የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸውም ተገልጿል። ከውድድሩ ውጭ የሆኑ ፓርቲዎች ሶስቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጪ ሀቂ፣ ትንሳኤ ሰባ እንደርታ ፓርቲዎች መሆናቸው ተገልጿል። ቀሪዎቹ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፌፓ እና የጋምቤላ ህዝቦች ነጻነት ንቅናቄ ጋሄነን መሆናቸውም ተነግሯል። በሌላ በኩል በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸውም ተገልጿል። ይሁን እንጂ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ 309 እጩዎች ከምርጫ ውጪ ሆኖብኛል እያለ ነው። ታዲያ ውድቅ የተደረጉት እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለወይዘሮ ሜላት ወርቅ ቀርቦላቸዋል። ሰብሳቢዋ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ የተሰጣቸው ጊዜ ገደብ መስፈርት ባለማሟላታቸው መሆኑን አስረድተዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ 309 እጩዎች ግን ተመዝግቦ ሰርቲፋይድ ከሆነ በኋላ በፍርድ ቤት ውሳኔ ከውድድሩ ውጪ ሆነዋልም ብለዋል። ይህ ሰፊ ልዩነት አለው ሲሉ 80 እና 309 እጩዎች ከውድድሩ ውጪ የሆኑበት ምክንያት እንደማይገናኝም ገልጸዋል። ይህ በእንዲህ እንዳለ ቦርዱ ከዚህ ቀደም በአፈጻጸም ችግርና ስርዓትና ደንብን ባለማክበር እንደዚሁም ሌሎች ተያያዥ ችግሮች በኦሮሚያ 12፣ በሶማሌ 6፣ በሲዳማ ክልል 2፣ በአማራ 1፣ በሐረሪ ክልል 1 በድምሩ 22 የምርጫ ጣቢያዎችን መዝጋቱን መግለጹን መዘገባችን አይዘነጋም። የመንገድ የትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊዘምን እንደሆነና ለሁሉም አሽከርካሪዎች እንደገና ስልጠናዎች እንደሚሰጡ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። ሚኒስትሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲዘምኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ ሰነድ ዝግጅት መጠናቀቁንም አስታውቋል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱም ከእጅ ንክኪ ወይንም የሰው ጣልቃ ገብነት የጸዳ እንደሆነም አመላክቷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱና ከመጀመሪያው ምዝገባ እስከ ስልጠናው ብሎም ምዘናና ሰርቲፊኬት ድረስ ያለውን አጠቃላይ ሂደት በዘመናዊ ሲስተም እንደሚሰራ ነው ሚኒስትሩ ያስታወቀው። ይህን ስራ ለመስራት ሚኒስትሩ SDS ሴፍቲ ኤንድ ድራይቪንግ ስኪል ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈራረሙን አስታውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ተነግሯል። ሚኒስትሩ ሁሉም አሽከርካሪዎች በዚህ ሂደት የሚያልፉ መሆኑ እንደተጠበቀ ሆኖ በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክሩ አሽከርካሪዎች የምዘና ስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀምር ዝግጁ እንዲሆኑ አሳስበዋል። የኢትዮ ቴሌኮም አክሲዮን በካፒታል ገበያ ባለስልጣን በይፋ ተመዝግቧል። ተቋሙም ለባለ አክሲዮኖች ጥሪ አስተላልፏል። የኢትዮ ቴሌኮም አክሲዮን በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መመዝገቡን የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። የአክሲዮን መደላደልና ማጽደቅ ስራው በስኬት መጠናቀቁን ተከትሎ ባለ አክሲዮኖች አክሲዮኖቻቸውን በስቶክ ማርኬት መሸጥ፣ መግዛትና ማስተዳደር የሚችሉበት ህጋዊ እድል ተመቻችቷል። በርካታ ባለ አክሲዮኖች ያላሟላቸው መረጃዎች ስለነበሩ እነዚያን የመመርመርና የማሟላት ስራ
ለመስራት ጊዜ ተወስዶ ሲሰራ እንደነበርም ዋና ስራ አስፈጻሚው አብራርተዋል። እስካሁን ባለው ሂደት በአጠቃላይ አክሲዮን ከገዙ 47337 ኢትዮጵያውያን ኢንቨስተሮች ውስጥ 96 በመቶ የሚሆኑት ማለትም 45000 ባለ አክሲዮኖች የተረጋገጠ ባለ ድርሻ መሆን ችለዋል። በአንጻሩ የቀሩት 3.4 በመቶ ወይንም 1646 ባለ አክሲዮኖች የብሔራዊ መታወቂያ ፋይዳ ቁጥር ማቅረብ ባለመቻላቸው ለጊዜው ወደ ቀጣዩ ሂደት ሳይሸጋገሩ ቀርተዋል። እነዚህ ግለሰቦች መታወቂያቸውን ሲያቀርቡ ወደ ሂደቱ የሚቀላቀሉ ሲሆን ኢትዮጵያውያን ያልሆኑና አክሲዮን የገዙ 248 ግለሰቦች ግን ተቀባይነት ስላላገኙ ገንዘባቸው ተመላሽ መደረጉ ተነግሯል። መረጃቸው የተረጋገጠላቸው 45000 ባለ አክሲዮኖች በገበያው ላይ ለመገበያየት መረጃቸውን ይዘው የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው የኢንቨስትመንት ባንኮች፣ ዲለሮች ወይንም ብሮከሮች ጋር በመሄድ አካውንት መክፈት ይኖርባቸዋል። በተጨማሪም ለመገበያየት የሚያበቋቸውን ቀሪ የደረጃ ሂደቶች መፈጸም ይጠበቅባቸዋል። ባለ አክሲዮኖች የኩባንያ የቢዝነስ እቅድ አፈጻጸም የውጭ ኦዲት ሪፖርት መከታተል እንዲችሉ በኢትዮጵያም በኢትዮ ቴሌኮም ድህረገጽ ኢንቨስተርስ ሪሌሽን የተሰኘ የተለየ ሊንክ ተዘጋጅቶላቸዋል። ኢትዮ ቴሌኮም የቢዝነስ ካላንደር ከሐምሌ እስከ ሰኔ 1 የሚመራ በመሆኑ የበጀት ዓመቱ እንደተጠናቀቀ የፋይናንስ አፈጻጸሙ በውጭ ኦዲተሮች ተመዝግቦ በድርጅቱ ድረገጽ ላይ ይፋ ይደረጋል። የኦዲት ሪፖርቱ ከተጠናቀቀ በኋላ ብዙውን ጊዜ መስከረም ወር አካባቢ ጠቅላላ ጉባኤ ይጠራል። የትርፍ ድርሻ ክፍፍልን በተመለከተም በቦርዱና በጠቅላላ ጉባኤው በሚሰጠው አቅጣጫ ውሳኔ መሰረት የሚወሰን ሲሆን 45000 የሚሆኑ ባለ አክሲዮኖችን እንዴት መሰብሰብ እንደሚቻል ከባለስልጣኑ ጋር በመመካከር በቀጣይ ይፋ ይደረጋልም ተብሏል። 1447ኛው የኢድ አልአድሃ አረፋ በዓልን በማስመልከት በሚሊዮኖች የሚቆጠሩ ሁጃጆች ወይንም ሀጅ አድራጊዎች በመካ በአረፋ ኮረብታ ላይ ጸሎት ማድረጋቸው ተገልጿል። ነቢዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉበት በሚታመነው የአረፋት ኮረብታ ላይ የሚደረገው ጸሎት ከሀጂም ዋና ዋና ስርዓቶች ውስጥ አንዱ ነው። ምዕመናኑ አለቅጥ የናረው ሙቀትና ያረገገው ፀሐይ ሳያግደው የቁርአን አያዎቹን እየቀራ ከማለዳው ጀምሮ 70 ሜትር ያህል ከፍታ ወዳለው ኮረብታ ሲጎርፍ ታይቷል። ዘገቦች እንደሚጠቁሙት የመካና አካባቢዋ ሙቀት ከቀትር በፊት ከ44 ዲግሪ ሴልሺየስ በላይ ሆኖ ነበር። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነት የኢራን አጸፋ በዘንድሮው የሃጂ ስርዓት ላይ ተጽዕኖ ያሳድራል፣ የሁጃጁ ቁጥር ይቀንሳል የሚል ስጋትም አሳድሮ ነበር። ይሁን እንጂ የሳውዲ አረቢያ ባለስልጣናት እንዳስታወቁት ግን ሃጂ ለማድረግ ዘንድሮ የተጓዘው የውጭ ሀገር ዜጋ ቁጥር አምና ከነበረው የበለጠ ነው ተብሏል። ከኢራን ወደ ሳውዲ አረቢያ የተጓዘው ምዕመናን ግን ይጓዛል ተብሎ ይጠበቅ ከነበረው ከግማሽ በላይ ቀንሷል። በዘንድሮ ሃጂ 30000 የኢራን ዜጎች ተካፍለዋል። ከጉዞ በፊት 86000 ኢራናውያን ምዕመናን ሃጂ ያደርጋሉ ተብሎ ይጠበቅ እንደነበርም ተዘግቧል። በዘንድሮ ሃጅ በአጠቃላይ 1.6 ሚሊዮን በላይ ምዕመናን የተሳተፉ እንደሆነ መረጃው ያመላክታል። በአውሮፓ ወቅቱን ያልጠበቀ የሙቀት ማዕበል የሰዎች ህይወት እየጠፋ ነው ተባለም። በግንቦት ወር ባልተለመደ ሁኔታ በአውሮፓ እጅግ የጨመረ የመጣው የሙቀት መጠን የሰዎችን ህይወት እየቀጠፈ ነው ተብሏል። እስከዛሬ እኩለ ቀን ድረስ ዘገባዎች እንደሚያመለክቱት ከሆነ በሙቀቱ ምክንያት በፈረንሳይ 2 ሰዎች፣ በብሪታንያ ደግሞ የአንድ ሰው ህይወት እንዲያልፍ ምክንያት ሆኗል። ፈረንሳይና ብሪታንያ በግንቦት ወር ገጥሟቸው የማያውቅ ከፍተኛ ሙቀትን አስተናግደዋል። በፈረንሳይ የተመዘገበው 32 ዲግሪ ሴልሺየስ የሙቀት መጠን በግንቦት ወር ታይቶ የማይታወቅ ነው። ባሳለፍነው እሁድ ፓሪስ ላይ በተካሄደው የ10 ኪሎ ሜትር ሩጫ ውድድር ላይ የተሳተፈ የአንድ ሰው ህይወት አልፏል። የሞቱ ምክንያት ደግሞ ሙቀት ሳይሆን እንዳልቀረ ቢገመትም ሌላ ምክንያት እንዳለ ግን ገና አልተረጋገጠም። የፈረንሳይዋ የሊዮን ከተማ ሌላ ነዋሪ ለሰውነት ብቃት በመሮጥ ላይ ሳሉ በከፍተኛ ሙቀት ሰበብ መሞታቸው ተዘግቧል። ሙቀቱ ትላንት በብሪታንያ ከ34 ዲግሪ ሴልሺየስ በልጦ ነበር። በዚህ ወቅት ሙቀቱ በለንደን በአማካይ 17 ወይም 18 ሴንቲግሬድ አይበልጥም ነበር። ሰሜናዊ እንግላንድ ውስጥ ሰኞ በውሃ ገንዳ ውስጥ የነበረ የ13 ዓመት ልጅ መሞቱንም ፖሊስ አስታውቋል። የፈረንሳይ ጤና ሚኒስትር ስቴፋኒ ሪስት ወቅቱን ያልጠበቀውን ይህን ሙቀት ለመቋቋም የተለያዩ ጥንቃቄዎችን ማድረግ ይገባል ብለዋል። እንዳልተለመደ ሆኖ በዚህ ዓመት ሙቀቱ አስቀድሞ ነው የመጣው። ባሳለፍነው ሳምንት ቀዝቃዛ ነበር። አሁን ሙቀቱ በጣም ጨምሯል። ሰውነታችን ይደክማል። ስለዚህ ሰውነታችሁን አዳምጡ። ሙቀቱ እጅግ በጨመረበት ሰዓት አልኮል ቀንሱ፣ ወደ ዋና አትሂዱ፣ የአካል እንቅስቃሴም ቀንሱ ሲሉ መልእክታቸውን አስተላልፈዋል። በዚህ ወቅት የተከሰተው ያልተጠበቀ ከፍተኛ ሙቀት ሰብሎች ፍሬ እንዳያፈሩ ሊያደርግ ይችላል ሲሉም የብሪታንያው የውሃ ሳይንስ ባለሙያው ዶክተር ሃና ክሎክ ተናግረዋል። ካሳለፍነው ሳምንት ማገባደጃ ጀምሮ በዚህ ወቅት ያልተለመደው ከፍተኛ ሙቀት ባስመዘገበችው ጀርመን ደግሞ ዛሬም ተመሳሳዩ የሙቀት ማዕበል ቀጥሏል። በቦን ከተማ 32 ዲግሪ ሴልሺየስ ሙቀት ተመዝግቧል። በደቡብ አውሮፓዊቷም ስፓኝ ደግሞ በዚህ ሳምንት መጨረሻ የሙቀት መጠን 40 ዲግሪ ሴልሺየስ ደርሶ እንደነበር የሀገሪቱ የሜትሮሎጂ መረጃ ያመላክታል።
ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያ ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም